ሰበር ዜና ኦሮሚያ ራሷ ኢትዮጵያ ናት ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላዩ ኦሮሚያ ከኢትዮጵያ አትገነጠልም ያሉ ሲሆን ድንበር ተሻግረው ብዙ ስፍራዎች ኤርትራ ውስጥ በአፋን ኦሮሞ ይጠራሉ ማለታቸው አነጋጋሪ ሆኗል። አብራችሁን ቆዩ፣ ዝርዝሩን በቀዳሚነት እናደርሳችኋለን። የኤርትራ መንግስት ጦሩን በድብቅ ወደ ትግራይ ክልል እያስገባ ነው ተባለ። ኤርትራ ወታደሮቿን ወደ ትግራይ ማስገባቷ ህጋዊ ኢላማ ያደርጋታል ሲሉም ከፍተኛ ባለስልጣኑ አምባሳደር ሱሌማን ደደፎ አጋልጠዋል። የኤርትራ መንግስት ከህወሓት ታጣቂዎች ጋር በመቀናጀት ውጊያ ሊከፍት ነውም ተብሏል። ተጨማሪ አለን። በሌላ ዜና የራያ አላማጣ ውጥረት ሊፈነዳ ከጫፍ ደርሷል ተባለ። ህወሓት በራያ አላማጣ መስመር ከፍተኛ የጦር መሳሪያና የኃይል ስምሪት እያካሄደ መሆኑ ተሰምቷል። ተጨማሪ አለን። ከውጭ በተሰማ ሰበር መረጃ ኢራን አሜሪካን መምታት የሚችሉ ሚሳኤሎችን እያዘጋጀች መሆኑ ተሰማ። ተጨማሪ አለን። ጤና ይስጥልን የአዲስ አበባ ሚዲያ ቤተሰቦቻችን ለሰዓቱ የመራረጥናቸውን አዳዲስ ጉዳዮች ይዘን ቀርበናል። ከመረጃዎቹ በፊት ቪዲዮን ላይክ በማድረግ ማድመጥ እንድትጀምሩ እየጋበዝን በቀጥታ ወደ መረጃዎቹ አለፍን። በቅድሚያ ኦሮሚያ ከኢትዮጵያ አትገነጠልም፣ ኦሮሚያ ራሷ ኢትዮጵያ ናት። ይህንን ያሉት ጠቅላይ ሚኒስትር አብይ አህመድ ናቸው። ኦሮሞ ኢትዮጵያ፣ ኬንያ፣ ዩጋንዳ የተለያዩ ቦታዎች ላይ ይገኛል። ኦሮሚያ ከኢትዮጵያ በላይ ናት ሲሉም ተደምጠዋል። የኦሮሞ ህዝብ ጥያቄ ከሞላ ጎደል ተመልሷል ያሉት ጠቅላይ ሚኒስትሩ ለዚህም ኦሮሞ አእምሮ ነጻነት አግኝቷል። ይህ ነጻነት ያገኘው አእምሮ ደግሞ ኦሮሞን አበልጽጓል። በግብርና በትምህርትና በከተሞች ያመጣነው እድገትን ማሳየት በቂ ነው ብለዋል። ኦሮሞ ከ8 ዓመት በፊት 52 ቢሊዮን ብር ዓመታዊ በጀት የነበራ ሲሆን አሁን ላይ የኦሮሞ በጀት ከ700 ቢሊዮን ብር በላይ ሆኗል ብለዋል። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ከኦቤን ቲቪ ጋር ባደረጉት የኦሮምኛ ንግግር አስገራሚ መልእክቶችን አስተላልፈዋል። ብዙ ስፍራዎች ኤርትራ ውስጥ በአፋን ኦሮሞ ይጠራሉ ሲሉም ጠቅላይ ሚኒስትር አብይ ለኦቤን ገልጸዋል። በ1512 ዓመተ ምህረት የባህር ነጋሽ የዛሬዋ ኤርትራ ንጉስ የነበረው ዶሪ ኦሮሞ እንደነበር፣ በተጨማሪም ባሬንቶ የተሰኘው ትልቅ ከተማና እንደ አምቦ፣ ሶይራና አምባ፣ ደብር ያሉ ተራራዎች ስያሜያቸውም የኦሮሞ ስር መሰረት እንዳላቸው አስረድተዋል። እንዲሁም በ1499 ሰርጸ ድንግል የኦሮሞ ሰራዊትን ይዞ እስከ ምጽዋ ታግሏል ብለዋል። ኦሮሞ ደሙን ያላፈሰሰበት አጥንቱን ያልከሰከሰበት የኢትዮጵያ ግዛት የለውም ሲሉም ተደምጠዋል። ኦሮሞ በታሪኩ የተቃወመው የተበላሸ አስተዳደርን እንጂ ኢትዮጵያዊነትን አይደለም ሲሉም ተደምጠዋል። ኦሮሞ ነጻ ወጥቷል፣ ግራ ቀኝ ኋላ ፊት ማየት አያስፈልግም ብለዋል። ኦሮሞን ነጻ ለማውጣት ዛሬ መታገል ሞኝነት ነው ሲሉም ጠቅላይ ሚኒስትሩ ተደምጠዋል። የኤርትራ መንግስት ከህወሓት ታጣቂዎች ጋር በመቀናጀት ውጊያውን በኢትዮጵያ መሬት ላይ ለማድረግ በማቀድ በሌሊት መብራት እያጠፋ ታንኮችና ከባድ መሳሪያዎችን ወደ ትግራይ ክልል እያስገባ መሆኑ ተጋለጠ። ይህ ያልተጠበቀ ወታደራዊ እንቅስቃሴና ጥምረትን ተከትሎ የኢትዮጵያ መንግስት ራስን የመከላከል መብቱን ተጠቅሞ ኤርትራን ህጋዊ ኢላማ ሊያደርግ እንደሚችል በሶማሊያ የኢትዮጵያ አምባሳደር የሆኑት ሱሌማን ደደፎ በጥብቅ አስጠንቅቀዋል። በአሁኑ ወቅት የኤርትራ መንግስት ጦሩን በድብቅ ወደ ትግራይ ክልል እያስገባ መሆኑን መረጃዎች ጠቁመዋል። የኤርትራ ወታደራዊ አመራሮች በምስራቃዊ ዞን አዲግራት አካባቢ ከሚገኙ የህወሓት ወታደራዊና የሲቪል መስተዳደር አመራሮች ጋር ግንኙነት ሲያደርጉ የሚያሳዩ ምስሎች መውጣታቸውን ተከትሎ የሁለቱ ኃይሎች አዲስ ጥምረት እያረጋገጠ ይገኛል። ይህንን የኤርትራን ወታደራዊ ጣልቃ ገብነት አስመልክቶ በሶማሊያ የኢትዮጵያ አምባሳደር ሱሌማን ደደፎ በኤክስ ገጻቸው ላይ እጅግ ጠንካራ ማሳሰቢያ ሰጥተዋል። አምባሳደሩ እንዳብራሩት አንድ የታጠቀ ወታደር ኃይል የማዕከላዊ መንግስቱን ፈቃድ ሳያገኝ የአንዲትን ሉዓላዊ ሀገር ዓለም አቀፍ ድንበር አቋርጦ መግባት የተመሰረቱትን የዓለም አቀፍ ህግ መርሆችን በግልጽ የሚጻረር ነው ብለዋል። ኤርትራ የታጠቁ ወታደራዊ ልዑካን ወደ ትግራይ ክልል በመላክና ከኢትዮጵያ መንግስት ጋር ቀጥተኛ ወታደራዊ ግጭት ውስጥ ከሚገኙት ቡድን ጋር በማገናኘት ይህንን ህግ ጥሳለችም ብለዋል። እንደ አምባሳደር ሱሌማን ማብራሪያ ይህ የኤርትራ እርምጃ የኢትዮጵያ ሉዓላዊነት በከፍተኛ ሁኔታ የሚጥስና እጅግ የከፋ የቀጠናው ደህንነት መዘዝ የሚያስከትል ትንኮሳ ነው ብለውታል። ኤርትራ ይህንን እርምጃ መውሰዷ ቡድኑ በኢትዮጵያ ላይ ከከፈተው ጦርነት በቀጥታ አጋር እንደሆነችና ጦርነቱን እንደተቀላቀለች ያስቆጥራልም ተብሏል። በመሆኑም የዚህ አይነቱ የሉዓላዊነት ጥሰት መፈጸም ኢትዮጵያ በተባበሩት መንግስታት ድርጅት ቻርተርና በዓለም አቀፍ ህግ የተረጋገጠላትን ራስን የመከላከል ወይንም ሰልፍ ዲፌንስ መብት ያለ አንዳች ገደብ እንድትጠቀም ያስገድዳታል ብለዋል። በዚህ መሰረት የሀገሪቱን ደህንነት ለማስጠበቅ ኢትዮጵያ ለምትወስደው ማንኛውም ወታደራዊ እርምጃ ኤርትራ ህጋዊ ኢላማ
ትሆናለች ብለዋል። አምባሳደሩ በመጨረሻም ኤርትራ ከዚህ ታጣቂ ቡድን ጋር የፈጠረችውን ጥንቃቄ የጎደለው ጥምረትና ህገወጥ ድርጊት የራሷን የኤርትራን ሉዓላዊነት ጭምር ከባድ አደጋ ላይ የሚጥል ነው ሲሉም በማስጠንቀቅ መልእክታቸውን አጠናቀዋል። የራያ አላማጣ ውጥረት ሊፈነዳ ከጫፍ ደርሷል ተባለ። ህወሓት በራያ አላማጣ መስመር ከፍተኛ የጦር መሳሪያና የኃይል ስምሪት እያካሄደ መሆኑ ተሰምቷል። በራያ አላማጣና በአካባቢው አቅጣጫ በፌዴራል መንግስትና በህወሓት መካከል ያለው ውጥረት ወደ ከፍተኛ ደረጃ ማደጉን ጠቁመው ህወሓት በዞኑ በርካታ የጦር መሳሪያዎችን፣ የኃይል ስምሪቶችና የምሽግ ዝግጅቶችን እያደረገ እንደሚገኝ የመረጃ ምንጮች ገልጸዋል። በተለያዩ ቀበሌዎችና ቦታዎች ታይተዋል የተባሉ የኃይልና የመሳሪያ ስምሪት ዝርዝር መረጃዎችንም ጭምር እነዚህ ምንጮች ተናግረዋል። መሆኒ በገረብ አባ ሀጎስና በገረብ አገው መካከል ቀደም ሲል ተቆፍሮ በነበረው ምሽግ አካባቢ በ3 ተሳቢና በ5 ኤፍኤስአር አጠቃላይ 8 መኪና የሰው ኃይል መራገፉ ተገልጿል። ወረባያ በአዲ መሐመድ አካባቢ አንድ መድፍ፣ በውዳሴ 3 መድፎች የነበሩ ሲሆን አንዱ ባሉበት ሲቀሩ 2 ወደ ራያ አላማጣ ተንቀሳቅሰዋል ነው ባለው። በኩቢጃብል 2 ታንክና 3 መድፎች የነበሩ ሲሆን 2 መድፎችም ወደ አላማጣ ተንቀሳቅሰዋል። በብሩቅ አሊ 1 መድፍ እንዲሁም በአዲ ኩትቤ 1 መድፍና በሽራ የተሸፈነ 1 ሲኖትራክ ተቀምጧል ነው የተባለው። ራያ አላማጣ በታው ልዩ ቦታው ዳዮ ድል በምስራቅ በኩል 1 መድፍ፣ በዳንዲም በምዕራብ በኩል 1 መድፍ ተደራጅቷል ተብሏል። ራያ ባላ፣ አሳየ፣ ጣፌና በገርጀሌ ትምህርት ቤት አቅራቢያ የተለያዩ የጦር መሳሪያዎችን አስቀምጦ እንደሚገኝና ጦርነት ለመጀመርም ጫፍ ላይ መድረሱ ምንጮቹ አረጋግጠዋል። በመንግስት የጸጥታ ኃይሎች በኩልም ከህወሓት ትንኮሳ ከተፈጸመ ከሸረሪናው የከፋ አጸፋ ለመመለስ የሚያስችል ከበቂ በላይ ዝግጅት መደረጉን ከወታደራዊ ኃላፊዎች የተገኘው መረጃ አመላክቷል። በራያ አላማጣና አካባቢው በሁለቱ ወገኖች መካከል አዲስ ግጭት ሊቀሰቀስ የሚችልበት እድል ከመቼውም ጊዜ በላይ መጨመሩ ታውቋል። የኤርትራ ወታደሮችም ከህወሓት ጋር መቀላቀላቸው በስፋት እየተነገረ ይገኛል። ከውጭ በተሰማ ሰበር መረጃ ኢራን አሜሪካን መምታት የሚችሉ ሚሳኤሎችን እያዘጋጀች መሆኗን ገለጸች። አንድ ከፍተኛ የኢራን የሃይማኖት መሪ አገራቸው የሚሳኤሎቿን የመምታት አቅም እስከ 15000 ኪሎ ሜትር ለማሳደግ በከፍተኛ ሁኔታ እየሰራች መሆኑንና ይህም አሜሪካን ቀጥታ ለመምታት ያስችላታል ሲሉ በይፋ ተናግረዋል። የአህቫዝ ከተማ የጁማ ሶላት መሪ በሰጡት ይፋዊ መግለጫ አሜሪካውያንን በሚሳኤል መመታትና በደም እንዲሁም በውድመት ውስጥ መውደቅ ምን እንደሚመስል እንዲረዱትና እንዲቀምሱት በሚል ኢራን ይህንን የረጅም ርቀት ተተኳሽ ሚሳኤል እያዘጋጀች መሆኗን አስታውቀዋል። ይህ መግለጫ በአይራን ኢንተርናሽናል የተዘገበ ሲሆን የኢራን ባለስልጣናት ቀደም ሲል የነበራቸውን የ2000 ኪሎ ሜትር የሚሳኤል ርቀት ገደብ ለማንሳትና አህጉር አቋራጭ ባለስቲክ ሚሳኤሎችን ለማልማት እያደረጉት ያለውን ዝግጅት የሚያሳይ ነው ተብሏል። ሆኖም ግን የወታደራዊና የደህንነት ባለሙያዎች እንደሚያስረዱት ይህ የኢራን ባለስልጣናት የተናገሩት ቃል የፖለቲካ ማስፈራሪያ እንጂ አገሪቱ በአሁኑ ወቅት አሜሪካን መሬት ድረስ መምታት የሚችል 15000 ኪሎ ሜትር የሚጓዝ ሚሳኤል የላትም። የኢራን የጦር መሳሪያዎች በአሁኑ ወቅትም የሚደርሱት ከ2000 እስከ 3000 ኪሎ ሜትር ብቻ በመሆኑ አቅሟ በመካከለኛው ምስራቅና በከፊል አውሮፓ ክልሎች ላይ ብቻ የተገደበ ነው። ምንም እንኳን ኢራን ለሳተላይት ማስወንጨፊያ የምትጠቀምበት ቴክኖሎጂ ለወደፊት አህጉር አቋራጭ ሚሳኤሎችን ለመስራት ሊረዳ ቢችልም በአሁኑ ወቅት ግን አሜሪካን የመምታት ዝግጁነትም ሆነ የቴክኖሎጂ ብቃት የላትም ነው የተባለው። ዜናዎቻችን አበቃን። በሰላም ቆዩን።